ይኸው እጅ ማለት እጅ ነው። ይሄን ነው እንግዲህ ያየነው። አያችሁ። ስለዚህ እፎይ በዲቴል ነው የተናገረው። ስለዚህ አካል እንዳለው እጅ እንዳለው ባት እንዳለው ምናምን ብልት እንዳለው ሙሉ ነገር ነው የተነጋገሩት። ስለዚህ ሁለት ነገር አለ። ሀባሽ የሚባሉት አላህ አካል የለውም ነው የሚሉት። እነዚህ ደግሞ አካል አለው ነው የሚሉት። ሌላም አለ አላህ ይሮጣል አይሮጥም ብሎ ላይ ጠይቀዋል። ይሮጣል አይሮጥም ስለዚህ እፎይ እስከ ዛሬ ተሳድቧል የተባለው ነገር አልዋሸም ማለት ነው። እፎይ አላህ ይሮጣል አይሮጥም ብሎ ጠይቆታል። እግዚአብሔር ያሳያቸው። ስለዚህ የወሃቢው እና የሀበሽ የሚባለው ምንም የሚገናኝ አምላክ የላቸው ምንም። እና ተሳደበ እንደዚህ ሆነ የሚባል ነገር የለም። ሌላ ላሳያችሁ፣ ከራሳችሁ ነው የምነግራችሁ፣ ከራሳችሁ የምናገረውን ነገር ላሳያችሁ። እዚሁ ነው ማሳያችሁ። ሌላ ቦታ መሄድ አያስፈልግም። ይኸው እህታችን ሀቅ ገና ነገር ሲኖር በጣም ነው ደስ የሚለው። እኔ በዚህ ሰውዬ በጣም ነው የተቃጠልኩት። ማለት እያየሁኝ ነበረ፣ እኔ ራሱ እየላኩኝ ነበር፣ ግን ዝግ ነው፣ አልከፈተውም። በጣም ደግሞ የገረመኝ ምንድን ነው ይመስለኛል ብዙ ኢትዮጵያዊ ክርስቲያኖች አረብኛ ያቁም ብሎ ስላሰበ ይሁን አላውቅም። ብዙ ኮሜንቱን አይታችሁ ከሆነ ፎሎ መልስለት፣ ለእፎይ ፎሎ መልስለት እያሉት ነበር እና በጣም ስናስቸግረው ምን አደረገ? በአረብኛ ኮሜንት አትክፈቱ ስላልቀዳሁት ተናደድኩኝ። ኮሜንት አትክፈቱላቸው፣ ኮሜንቱን ዝጉት አለ ማለት ነው። እና በጣም ብቻ ያናድዳል። ሰው ላመነው ነገር ሲኖር ደስ ይላል። ቃልህን ግን በልተሃል። እውነት እንደሌለህ ግን አረጋግጠሃል። ሰው ላመነው ነገር እግዚአብሔር ምስል ሺህ ጊዜ ኮመንቱን ይዘጉት ነበር። ለእፎይ ላክለት፣ እፎይም ፎሎ አድርገው፣ እፎይ መሴጅ አድርጎሃል እያንዳንዱ እያለ ይጠይቀው ነበር። 2 ሰዓት ሙሉ አስቸግሮ ገብቶ እግዚአብሔር አምላክ እውነቱን አወጣው። ስለዚህ አላህ እግር አለው፣ አላህ ይሮጣል፣ አላህ ብልት አለው፣ አላህ ምን አለው የሚባለው ነገር የነሱ የሚሉት ነገር እንደሆነ እፎይ በኃይለኛው ገልጾታል። ምላሹንም ተገኝቷል። ሌላው አንድ ነገር ልዘግባችሁ። አንዳንዶቻቸው የሚሉትን እንስማ እስቲ።
ለሙስሊሞች ምን ያህል ጥላቻ እንዳለው ስማ። ለምን ቢኮዝ ይኸውልህ የተናገርኩት ነገር በቃ ራሳችን ሽባና ባራግ የሙስሊሞች አምላክ ምን እያለ ነው የሚያወራው? ገዳይ ነው፣ እንደዚህ ነው። ይሄ ነበረ እንግዲህ ኢዮዳብ ለሙስሊሞች እንግዲህ ስለ ሙስሊሞች ከዚህ በፊት ሳይሆን የነበረው እንደዚህ ነው ይጨቃጨቃሉ። እና አሁን ያለው ነገር ምንድን ነው? ፖለቲካውን ሊሰራ ብለው ብዙ ነገር ይላል። ዳማ ከሴን ላስገባት። ዳማ ከሴ ቺ የጀግና ዘር ናት። እቺ ሴት እጅግ አከበርኳት። እጅግ አከበርኳት። ይኸው እንግዲህ እውነታውን ይዘው መጥተዋል። ኮፒ ሊንክ ታፕታፕ በማድረግ እውነቱን ተቀበሉ። ያለውን ጉዳይ እንኳን ደህና መጣች ዳማ ከሴ። ሰላም፣ እንዴት ናችሁ? ሰላም፣ ደህና ነች እናት? እንዴት ናችሁ? በጣም ነው የደነቅሽኝ። እዛ ቦታ ላይ ተከበሽ ሁላ ስለ ሀቅ ቆመሽ መናገርሽ እኔ ቃላት የለኝም። ስለ እውነት ስለ ቆምሽ እግዚአብሔር አምላክ ብድሩን ይክፈልሽ ነው የምለውናል። በጣም ልዩ ሰው ነሽ። ስለዚህ እዛ ላይ ያን ኢዮዳብ ጋር ገብተው ሊዋሹ ሊቀጥፉ ፖለቲካ ሊሰሩ ብዙ ነገር አድርገዋል። እነሱ ፖለቲካቸውን የሚያራምድላቸው ሰዎች ካገኙ ሁልጊዜ ማንም ጋር አብረው ይሆናል። ፖለቲከኞች ናቸው። ናይን ደግሞ አይተነዋል። ስለዚህ ምንድን ነው አሁንስ እያሉ ያሉት? እስቲ ንገሪኝ። እንዲህ ውሸታቸውማ ሌላው ይቅር እኮ ጃኒን እኮ ኦርቶዶክስ ናትኝ ብሎ ቪዲዮን ካየው ኦርቶዶክስ ናት፣ እልል ያለች ኦርቶዶክስ ናት እኮ ነው ያለው ኢምራን። አዎ እንደዛ ነው ያለው። ምንድናት እምነቷ? እኔ አላውቃት በደንብ። ሙስሊም ናትኛ፣ ሙስሊም ነበረች፣ ግን አሁን ከሙስሊም ማርለችም ኦርቶዶክስ ላይ ማርለችም። ኦኬ፣ በፊት እምነቷ ሙስሊም ናት፣ አሁን ከዛ ላይ ሌላ እያጠናች ነው ማለት። አዎ የሆነ መሀል ላይ የምትጫወተው ያኔ ግን አሁን ወደ እስልምናውም ታመዝናለችም። አንዳንዴ ሾጥ ሲያረጋትም በቃ የሆነ አትይዛትም ልጅቱ። ግን በመጀመሪያ ሙስሊም ነበረች፣ ማህበራዊ ናት፣ ሙስሊም ነው፣ ሁለገብ ነው የሚባለው። እንደዛ ናትኝ። ሲጀምር መጨረሻ ላይ እኮ አባራዊ ነው የወጣሁትኝ። ሴት ልጅ ሴቴ እንዴ መጨረሻ እኮ ሰድበውኝ ሁላ ሁሉም እኮ ሰድበውኛል። እንደዚህ አይነት ነገርማ አለ። እውነት ሲጋለጥ እኔ በደንብ አድርጌ ክላሪፋይ አድርጌ ለሰው አስረድቻለሁ። እንዴት ሲቀጥፉ እንደነበረ፣ እንዴት ሲያታሉ እንደነበረ በደንብ ነው ያሳየሁት። እውነት ነው። ምክንያቱም ሲዋሽ እኔ ይደብረኛል። ደግሞ ደስ የሚለው መጨረሻ ላይ እፎ እየተናገረው እውነት ሆኖ ተገኘ። ህዝቡ እውነታውን የተቀበለው እፎ ያለውን ነው። ራሳቸው ለሁለት እንዳሉ ሀባሽና ወሃቢ እንዳሉ ራሳቸው ነገሩን። እግዚአብሔር ይስጣቸው። ከዛ በላይ 73 እንዳሉ ነው የሰማሁት። በጣም ነው ይደንቀው። ኤኒዌይስ አንቺ የታዘብሽውን እስቲ በደንብ ንገሪ።
ዳማከሴን ፎሎ አድርጉልኝ ቤተሰብ፣ በደንብ ፎሎ አድርጉልኝ። እዛ እሷ ባትኖር ኖሮ እውነቴን ነው ምለው እውነት ትደበቅ ነበር። ሌሎቹ የሚታወቁ ሰዎች ሲልኩ አያስገቡ። ዳማከሴን ስለማያውቋት አስገቧት። እውነቱን ይዛ መታ ዘርግፋ በደንብ አድርጋ ነግራቸው እንትን አለች። እስቲ ቆርጠሽ ላክላቸው የታዘብሽውን ነገር እስቲ ዘግብኝናት። ሰላም ለእናንተ ይሁን። ዮኒ በጣም ወሳኝ 2 ቪዲዮ ላሳይና አንድ ስላንተ ነው። በጣም ወሳኝ ቪዲዮ ነው። ክበሪልኝ። አንድ ደግሞ ለወሃብያዎች የውይይት ጥሪ ቀርቧልኝ ከአህባሾች እና ይህን የውይይት ጥሪ ተቀብለው እንዲወያዩ እንፈልጋለን። ኦኬ፣ መጀመሪያ ወደ ውይይቱ እንሄድ። ወደ ውይይት ጥሪው አንዴ ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ ከእስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ እወያያለሁ የሚል ሰው ካለ ማንኛውም ሙሸቢሃ እሱ የመለሳቸው መልሶች አላህ ባት አለው የሚል እግር አለው የሚል ጣቶች አሉት የሚል አንዳንዴ 2 ቀኝ እጅ አንዳንዴ ደግሞ ቀኝና ግራ የሆነ እጅ አለው የሚል እንደዚሁም ሌሎቹም የሚያስጠሉ የሆኑ ይሮጣል ይስቃል የሚሉ ባህሪያቶች አላህ አለው የምንገዛው እስልምናን የሚወክለው ሃይማኖት ይሄ ነው የሚል ማንኛውም ሙሸቢሃ እሱን ከዚህ በፊት ተጋብዞ እምቢ ብሏል። ታውቃላችሁ፣ ተጋብዞ ነበረ። ሌሎቻችሁ የእሱ ደጋፊዎችም ሆናችሁ ማንኛውም ሙሸቢሃ ይሄ እሱ እፎይ ጠይቆት የመለሰው መልስ እስልምናን ይወክላል የምትሉ ከሆነ ይሄ ውይይት ጋብዣችኋለሁኝ። በሁሱ በኩልም ይሁን በእሱ መሰሎች ሰልማችሁ የእሱን ሃይማኖት ይዘናል የምትሉ ሰዎች ይህ እስልምና እንዳልሆነ እንድታውቁትና ወደ እስልምና ወደ ትክክለኛው ሃይማኖት እንድትመጡም ጥሪ አድርጋለሁኝ። በዚሁ አጋጣሚ ማንኛውም ኡስታዜ ነው የምትሉትን ሰው ሁሱ የመለሳቸው መልሶች ይሮጣል ይስቃል የሚሉት ባት አለው እግር አለው የሚሉት ሌሎቹም ሲፈልግ 2 ቀኝ እጅ ሲፈልግ አንዱ ቀኝ አንዱ ግራ የሆነ እጅ አለው የሚሉ ባት አለው እና ሌሎችም ንግግሮች ይህ እስልምና ነው እና እወያያለሁ ጌታችን እንዲህ አይነት ነው የሚል ሰው ካለ ዝግጁ ነን፣ ማሳወቅ ይችላል። በቪዲዮ መርከዛችንን ክፍት አድርገን እንጠብቀዋለን ማለት ነው። አሳውቁኝ በቪዲዮ ኮሜንትም ላይ ጻፉላቸው፣ ሜንሽን አድርጉ። ኡስታዝ ነው የምትሉትን በጠቅላላ የዋሃቢያን ማለት ነው። ይህ ሁሱ የመለሳቸው መልሶች በጠቅላላ እስልምናን የማይወክሉ እና ከካፊሮቹ እምነት የማይሻል እንደነሱ አካል አምላኪ የሆነ ሰው የሚገዛው የሆነ አካል እንጂ አላሁ ስብሓንሁ ወተዓላ አለመሆኑን አስምረን የምንናገረውና መወያየት ፍቃደኛና ዝግጁ ነኝ ለሚል ሰው በማንኛውም ሰዓት ዝግጁ ሆነን የምንጠብቀው መሆኑን የምናሳውቅ ይሆናል። ከአሁኑ ሰዓት ጀምሮ ይህን ቪዲዮ ማሻአላ ጀምሮ ያደረጋችሁ ይወያዩልን። ቤተሰብ ሰምታችኋል? ይወያዩልን። ማሻአላ ተባረከ። አንድ ደግሞ አንድ ስላንተ አንድ ቪዲዮ ላሳይና ከዛ አቆማለሁ። ካላችሁ ዮኒ ማኛ ሙርተድ እንደሆነ በነገራችን እዚህ ጋርም ግጭት አለ እነሱ ጋር እንግዲህ ሁክሙን ሙርተድ በምን እንለያያለን። አሁን ግን ካላችሁ ዮኒ ማኛ ሙርተድ እንደሆነ ሙርተድ ማለት ከእስልምና የወጣ ማለት ነው። በነገራችን እዚህ ጋርም ግጭት አለ እነሱ ጋር አርፈዋለሁ። ማሻአላ በይ እንለያያለን። አሁን እስልምና ውስጥ ገብቶ ከእስልምና ፈንግቶ የወጣ እንደሆነ ከዛም ብድግ ብሎ ይኸው ሰደቁኝ ምን ታመጣላችሁ ብሎ ባደረጉ ቁጭ ላይ ምን ከፍቶ እነግርሃለሁ። ልክህን እያ ነቢዩን ሲሳደብ አላህን ሲሳደብ ቁርአን እንደፈለገ ሲሳደብ አሁን ተመልሶ እዛ ቤት ቁጭ ብሎ ዮኒን ዳኛ ሲያደርጉት አላህ መናቅ አይሆንም? ዳኛ ሲያደርጉት ፍረድ አንተ እስቲ ይህን ነገር ተመልከት አንተ ሲሉት አላሁ አክበር። ኧረ ተው ተው ክፋትና ማኛ ቤትና ኢዮዳ ቤት እየተገባ ሌሎችም እነዛ ያቺ ክርስቲያና ጸጉራቸው ብር ያለ እሷ ቤትም ሆነ ሌሎችም ነቢዩን በመሳደብ አላህን በመሳደብ ዲን ኢስላም በመሳደብ ቁርአንን በመሳደብ የሚታወቁ ሰዎች ብዙ ስለሚሰበሰብ ተብሎ እዛ እየተገባ የሚደረገው ነገር አሁንም ከአላህ ጋር የሚያጣል
እንጂ ከአላህ ጋር የሚያስታርቅ መስሎ አይታየኝም። ማሻላ ብያለሁ ብራዘር። እኔ ቤት ውይይት አያስፈልግም። እኔ ተረድቻለሁ ሯጭ ማን እንደሆነ በደንብ ነው። ሰምተነዋል። እናቱ ሌላ ነው ሌላ ነው ሰምተነዋል። እናቱ ስለዚህ ጣጣ የለው። ኮፒሊንግ ቴሌዎቹ በርቱ። ለምንድን ነው የደነገጥከው? እንደ አንድ ሙስሊም በኮንፊደንስ ማውራት እየቻልክ ደንግጠህ መነጽርህን ገልብጠህ ልብስህን እስከ መብላት ድረስ ለምን ኮንፊደንስ የለህም? ካልቻልክ አልችልም ብለህ ለሌሎች ኡስታዞች ማቀበል ትችላለህ። ይሄ እኮ የመሸነፍና ያለመሸነፍ አይደለም። ይሄ አንተ እዚህ ጋር ምንድነው አንድ የወንድም እህቶቻችን የቀደምት አባቶቻችንን ነገር መናገር ከእጅግ በኮንፊደንስ ነው መናገር የምትችለው። አዲናላ መነጽርን ገልብጠ ካልቻልክ መውጣት ስትችል ሁሱ ተረገጠች። ወይኔ 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 አልተረፈም። ለማንኛውም እና እኛ የሆነች ልጅ አስቃኛለች። ቪዲዮ ላሳያችሁ። በጣም የሳቁበት ቪዲዮ አንድ ላሳያችሁ። በጣም 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 ነው የሳቁት። ይህም ቪዲዮ ላሳያችሁ። ሰው ሙድ እየያዘ ነው። እኔ ግራ ገብቶኛል እና አንድ ቪዲዮ ላሳያችሁ። እዚህ ጋር ሌላው ምንድነው የምዘግበውም የሆነ ነገር አለ። በጣም ግራ ይገባኝ አንድ ነገር አለ፣ እግዚአብሔር በሚያውቀው እሱንም ታስረዱኛላችሁ አደራ። መጀመሪያ ወደዚህ ልምጣ። ብዙ ሴቭ ስላደረግኩኝ ማለት ነው። ቆይ ከዛ በፊት ይሄንን ይሁዳ ለምንድነው ግን ሙስሊሞች ላይ ብዙ አትናገርም? ትፈራቸዋለህ ይሉኛል። ካያችሁ በጣም ብዙ ጊዜ እኔን ትፈራቸዋለህ ነው አይደለም እላቸዋለሁ። መፍራት አይደለም ሀቅ ለመናገር ማአይም ደደብ የሙሐመድ ድራፍ ቁራናቸውን ለማቃጥላቸው ጫታም ሰካራም እኮ አብዛኛው ሙስሊም ማአይም ደደብ የሙሐመድ ድራፍ ቁራናቸውን ለማቃጥላቸው አደባባይ ምረ ጫታም ሰካራም እኮ አብዛኛው ሙስሊም ጊዜ ይሁዳ ለምንድነው ግን ሙስሊሞች ላይ ወደ ዋናው ጉዳይ ከመግባቴ በፊት ማለት ነው። ከዛ እፎይ መሴጅ ያደረገውን በተግባር ነው። እፎይ በደንብ መሴጅ አድርጎ አይቶታል። ሲን ይላለሁ እሱ አሳይቶ ነው የመጣው። ብዙ ብቻ ደስ የሚል ነገር አለ ባየሁት ነገር ላይ እና የሆነ የሚያስቅ ቪዲዮ ነበረ። የት ሄደብኝ በፈጣሪ በጣም በጣም የሚያስቅ የት ሄደብኝ። ሴቷ የምታስቀው የት ሄደች? የሆነ ከይቅርታ ጋር ቪዲዮውን እስከምታገኝ አንድ ቪዲዮ ብቻ ላሰማል። የትምህርት የሁሱ ትምህርት ብቻ እንዳልሆነ በጣም ትልቅ ኡስታዝ መስጂድ ላይ ሆኖ ያስተማረውን ላሳያችሁ። አንዴ ይታያል። አንዴ የለውም እግር የለውም አትበል። ተአጀብ ማአላህ ያዘ ወጀል ቁርአኑ እያለ
እዚህ ውስጥ ገብተህ የምትዋሽቅ ከሆነ በማታውቀው ነገር እየገባህ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየ እግርህን አሳየ ማለት ነው ይፈልጋል። ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል፣ ዝም ቁርአን የነገሩን ተቀበል፣ እሰየው፣ አለቀ። ከዚህ አልፈ ሌላ ውስጥ የገባ እንደሆነ በማይቀ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአን እኮ ነው ያለው አዩ ሳቂን ሃዛ ሳቁላህ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለን ልትፈስልልን ዘንዳ ሐቂቅይ ነው ብለው ነቢዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልን አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነቢዩ በልጠህ መጃዝይ ነው ብለህ ታብራራለናለህ። መጃዝይ ብለው ማለት መንፈስ ማለት እንደው መንፈስ የሌለው ነው መንፈስ ነው የሚለው አላህ ሐቂቅይ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብሽታ እንዳይፈጥሩባቸው ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወልጀላል ሰየኽሉቁ ለሃ ኸልቀን ጀዲደን አዲስ ፍጡር ይፈጥርና ያስገባባታል። በቃ ትሞላለች፣ ሞላው ትላለች። ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ እንተኔው ሹፉ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ጋራ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم ተቁሉ ቀጢን 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 በቃኝ 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 ትላለች። እሺ አንድ ብቻ እንዲችን ብቻ ላሰማና ጨረስኩ። ጨምሪ እናቷ ኧረ ክበሪልኝ። ኮፒ ሊንክ አደራ። ቀኝና ግራጅ እንዲተራፈፈለት ይህ ነው አላህ ይህንን ነው ጌታችን ብለው የሚገዙት ሙስሊሞች ብለው አምነው ይህማ ትክክለኛ ንጹህ እምነትና ትክክለኛ ቂዳ ነው ብለው እንዲመጡ ነው ካፊሮች ይህንን ስብሰባ ይህንን ውይይት ያደረገው። ውይይት ሳይሆን ስብሰባ ምን ተፈልጎበት ነው? ይልቁንስ እኮ እፎይ እሱ ከሚገዛው የተሻለ ጌታ አለኝ ብሎ ነው እንዳስብ የሚያደርገው። አያችሁ፣ ጭንቅላት ይኑረው አይኑረው የማይታወቅ አንገት ይኑረው አይኑረው ብልት ይኑረው አንጀት ይኑረው ስንት ባት እንዳለው የማይታወቅ በጣም ያሳዝናል፣ በጣም ያሳፍራል፣ በጣም ያንገበግባል፣ ያቃጥላል። ቀጥሉ። ጋይስ እንዴት አመሻችሁ? ሰላመ ክርስቶስ ይብዛላችሁ። ጆሊሻ እንዴት ናችሁ? እንዴት ነህ አባት? አለን። ሰላመ ክርስቶስ ከእኔም ጋር ከእናንተም ጋር ይሁን። ታችም ላይ ሁላችሁንም ሰላም ብያለሁ። ያው የተነሱትን ሀሳቦች በተወሰነ መልኩ ለመከታተል ሞክሬያለሁ እና አፍተሮል የተወሰኑ ፖይንቶችን ላንሳና ምናልባት ሌሎች ቪዲዮዎች ካሉ ደግሞ እህታችንም አንተም ጋር ያለ ነገር ካለ ለማየት እንሞክራለን። የተመለከትናቸው ነገሮች አሉ። ባይ ዘ ዌይ የሆነች አንድ ሀሳብ ላንሳና ከዛ በኋላ ትቀጥሉበታላችሁ። ምን ታዘብኩ መሰለ? የየካ ምድብ ችሎት አደረጉት አላህን። የየካ ምድብ ችሎት ፍርድ ቤት ማለት ነው። ጌታ ምስክሬ የምሬን ነው የምነግርህ። አሁን በቁርአናቸው ላይ ክርስቲያኖችና አይሁዶችን ይረግማል። አላህ ይረግማል። ምን ማለት ነው? ክርስቲያኖች ወይም ደግሞ አይሁዶች እለት ዕለት ሙስሊሞች ለጸሎት በቆሙ ወይም ደግሞ በሚሰግዱበት ሰዓት ላይ ክርስቲያኖችና አይሁዶችን አላህ ያጥፋቸው እያሉ ወይም ደግሞ አላህ ረገምናቸው እያለ ይናገራል። እኛን ክርስቲያኖችን እና አይሁዶችን ኢማጂን ጋይስ። ይሄ የሚረግመን አካል
ወይም ደግሞ ይሄ የሚረግመን አምላክ በምኑ ነው የሚረግመን? አፍ አለው የለውም? አልተገለጸም። እሺ በምኑ ነው የሚረግመን? የተገለጸ ነገር የለም። አፍተሮል ማለት ነው። ሶ በእርግማን ውስጥ ያለ አምላክ ነው እያልኳችሁ ነው። የእኛስ መጽሐፍ ቅዱስ ስለዚህ ነገር ምን ይላል? አንድን ዋሃብያን የምንቃወምበት ምክንያት ይሄ ነው። ዕለት ዕለት እርግማናቸው በአክሽን እንዲሆን ይፈልጋሉ። አክሽኑን ደግሞ ኤክሲኪዩት የሚያደርጉት በራሳቸው ሚዛን ነው። በራሳቸው ሚዛን ነው ማለት ምን ማለት ነው? አንተ ማህተብ አስረ ከታየህ ወይም ደግሞ የግል እምነትህን ወይም ደግሞ ይህን ክርስትና የሚባልን ነገር የምታስፋፋ ከሆነ አንገት ከትከሻ ይለያል ማለት ነው። ከዛ እናት ዓለም ሶራ በእንትን ይሆናል ማለት በትከሻ ይሆናል ማለት ነው። የማይመጣው ነገር ማለት ነው። እጅና እግር ተተርትሮ ኦር አለስ አደዋይስ ደግሞ በእነሱ ስር ሆኜ ምን እያረኩ ለእነሱ ግብር እየገበርኩ እኖራለሁ ብለህ ታወራለህ ማለት ነው። ድስማሽ ነው እየተካሄደ ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ስለዚህ ነገር ምን አለ? የሚረግሟችሁን ሁሉ መርቋል። ኢማጂን ጋይስ ምን አይነት ዲፍረንስ ወይም ደግሞ ምን አይነት ልዩነት እንዳለን ማለት ነው። ኦኬ ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ አለ። ኢማጂን ጋይስ በሁለት ጽንፍ የቆመ የቱ ነው ሰላምን እየሰበከ ያለው? በእርግማን ነው ሰው ወደ አምላክ የሚጠራው። ተረገምኩ ረገምናቸው እየተባለ ነው የምንጠራው ኦል ወይስ ደግሞ ኑ አሳርፋችኋለሁ፣ ኑ ከሰው ጋር በሰላም ኑሩ፣ የሚረግሟችሁን ሁሉ መርቁ። ለምን? በቀልን የሚበቀል አምላክ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጆኒ ዛሬ ተነስቶ ዮኒ በደለውና ዮኒ ላይ በቀልም አጸፋዊ ምላሽም አያደርግም። ለምን? እግዚአብሔር አምላክ ተዋጊ ነው። እርግማን እንኳን በመጽሐፍ ቅዱስም አለ። ጳውሎስ ከዚህ በላይ የሚጨምር የሚቀንስ ካለ የተረገመ ይሁን ይላል። እርግማን በየቦታ ላይ የሚያደርሱ ሰዎች አሉ። ይሄ አለ። የጠፉ ከተሞች አሉ። እግዚአብሔር ረግሟቸው ያጠፋቸው ከተሞችም አሉ። እንደዚህ አይነት ነገሮች አሉ። ከኃጢአታቸው አንጻር የሚያጠፋቸው አለ። አዲስ ኪዳን ላይ ነው ነገሮቹ የተቀየሩት እንጂ እንደዚህ አይነት ነገር እኮ መጽሐፍ ቅዱስ ላይ ብዙ የጠፉ የለም እንዴ? አሁን ለምሳሌ እኔ እያልኩ ያለሁት በየትኛውም የመጽሐፍ ቅዱስ ክፍል ላይ እግዚአብሔር አምላክ ሰዶምና ጎሞራን ሲያጠፋ በራሱ ፍቃድ ከህግ ውጭ ወጥተው ነው። ዩሲ ዳት ማ ፖይንት። ግን አሁን ከህግ ውጭ ሲሆኑ ያጥፋቸው። አሁን በእስልምና እኮ ኦርቶዶክስም ሆንክ ሌላም ሆንክ ከህጋቸው ውጭ ነህ። ከህጋቸው ውጭ የሆነውን ይጥፉ ይላሉ። ይሄ ያለ ነው። ይሄን አመቻምቸን እንሂድ። በትላንቱ ውይይት ላይ ሞር ከትላንት ወዲያ በሆነው ላይ ሞር ፎከስ እናርግ እንጂ እንደዚህ አይነት ነገሮችማ ሁለቱም ጋር ያለ ነው። ሀቁን መተው ስለማልችል ነው። ድበተብል ነው። ልቶ ለማንኛውም ልቶ በተነሳው ሀሳብ ላይ ዛሬም እንግዲህ ዳስጥለን የዋል ነው ማለት ምን ማለት ነው? በተለያዩ ቦታዎች ላይ የተለያዩ ቪዲዮዎችን እየሰማን የዋል ነው። ከሰማናቸው ቪዲዮዎች መካከል ደግሞ ከዮዳብ በተጨማሪ ደግሞ አንድ ኡስታዝ ቤት ገብተው ያንን ነገር ለማንጸባረቅ ሞክረው ነበረ። ምን አይነት ነገር ነበር ያንጸባረቁት? ምናልባት ቆርጠሽ ላኪላቸው ይህን ነገር አስቀምጠው ይሁን አይሁን አሮን ውስጥ የሆነ ቪዲዮ ላሳያችሁና ታይቷል ካላችሁኝ አቆማለሁ። ችግር የለውም። ሜቢ በተነሳው ቪዲዮ ላይ ማለት ነው። ዮዳብ ቤት ለምን ገባችሁ የሚል ኡስታዝ ማለት ነው። ምንድን ነው ጥቅሙ? ቅድም የሆነ ቪዲዮ አሳይተናል። እስልምናን እንዴት እየተራገጠ እንደነበረ ተመልክተናል። ለምን ገባችሁ የሚል ክስ ቀርቦባቸዋል። ያው ማነኝ ነው ብለህ የምታስበው? እነዚህ ወንድሞች ያሉት ናቸው። በትላንትና ዮዳብ ቤት የነበሩ ልጆች መጀመሪያ ክስ ቀረበባቸው። ምን አይነት ክስ ቀረበባቸው? ለምንድን ነው እዛ ቤት የተገኛችሁት የሚል ክስ ቀረበባቸው። እንደን እነዚህ ልጆች ምን አይነት ምላሽ ሰጡ? እናዳምጠው። ማነኝ ነው ብለህ የምታስበው? who the hell are you? እንዴ በጣም ታገስን። ወላሂ ነው የምላችሁ፣ በጣም ታገስን። ስለዚህ እንደዚህ አይነት አካሄድ ስነስርዓት ያስፈልጋችሁ፣ ስነስርዓት ያስፈልጋል። በጣም ስርዓት ያስፈልጋል። ወላሂ ነው የምላችሁ። እንዴ በወንድሞች መካከል ስንት አይነት ነገር ተፈጠረ። ምን አለ? በወንድሞች መካከል ስንት አይነት ነገር ተፈጠረ። ኢማጂን። ከዚህ በፊት እሱን አልፈን ሄድን።
ተግባባን። ስለዚህ ይሄንን ነገር ስንት ነገር እኛ በስንት መከራ ያመጣነው አንድነት ለመበተን በስንት መከራ እኛው ራሳ ማንም አላስታረቀም። ሰውን ልንገራችሁ አስታረቁ የሚል ሰው ካለ ተሳስተሃል። አበላሽተህ ነው አንተ ያበላሽው ነው እኛ ያስተካከለን ያለ ነው። ጀዛከላ እና ይሄን ይመስላል። ወላሂ ነው እኔ ፐርሰናሊ አለማውራት ነው እንጂ በቃ ቀጥሉ። በጣም አናዶኝ ነው ወላሂ። ቀጥል። ያጋጠመንን ችግር በሙሉ ተቋቁመን እስካሁን ያለውን ኦዲየንስ አምጥተናል። ማንም አይክድም። እዚህ ስንደርስ በአይዲያም ሆነ ሼር ያደረገን የለም። አልሐምዱሊላህ የሹራ ግሩፕ አለን። ስራውም አይታችሁታል። ስራ በተግባር ነው ያሳየናችሁ። በዚህ በአንድ ወር ከረመዳን በኋላ ምን አይነት ስራ ተሰራ፣ ስንት ሰው ሸሃዳ ያዝ በተግባር አሳይተናችኋል። ይህን ስናደርግ አንድ ቀን በህይወታቸው አንድ ቀን በአይዲያም ሆነ ከጎናችን ያልቆሙ ሰዎች ቢላሂ አለይኩም ስራ ከመጣ በኋላ ስራው እየቀጠለ ባለበት ጊዜ አንድ ሰው መጥቶ ላይቭ ከፍቶ እንደዚህ ናቸው እነዚህ እኮ በቪዲዮ አይወጥም ስራቸው እንትን ነው ቢላሂ አለይኩም ሲያወራ ምንድን የሚሰማችሁ? ምንድን የሚሰማችሁ? በጣም የሚያናድ ነገር ነው ወላሂ ያልኳችሁ፣ ቀላል ነገር አይደለም። ዳዕዋው ለማደናቀፍ ነው። ቢሆንም ዳዕዋው ይቀጥላል። አልሐምዱሊላህ በተግባር ሳይተናችሁ አይደል? በተግባር ሳይተናችኋል። የሹራ ግሩፕ አለን። ሹራ አድርገበት ወሰን እየሰራን ያለው በተግባርም ስራውን አሳይተናል። በተግባር ይሄ ስራ ከመጣ በኋላ ግን እንደዚህ ማለት ያ ቢላሂ አስቡት እንግዲህ እኛ ፐርሰናል ተስደ አንድ ነገር ልንገራችሁ። ሰውየው ችግር ያለበት ወይም ደግሞ ፎከስ አድርጎ ሲናገር የነበረው 1% ላይ ነው አይደለ? እናውቃለን። ይሄ ሰውዬ ነው ኡስታዝ ነው እና የተሰራውን ስራ ተቃውሞ ነው። እኛ አይደለም እየተቃወምን ያለ ነው። የውሃብያና የአህባሽን ሀሳብ እየተቃወምን ያለ ነው። እኛ አይደለም። የገዛ ኡስታዞቻቸውን የተነሱባቸው የገዛ ኡስታዞቻቸው ሲነሱባቸው ጊዜ የሚሰጡትን መልስ ነው እየተመለከትን ያለ ነው። ስሙ። እሺ 1% ሲደረግ ሆል ቲም መጠቅለል ትክክል ነው። ሲቀጥል መጥቶ ሹራ ግሩፓችሁ ላይ ያስገቡኝና ልማከር ብሎ እንዲያ ሰው ላ የለም ላቋርጣ አንዴ በጣም አላነሳትም። ትቀጥላለሽ። አፎን በጣም የገረመኝ ፖይንት እና እንደ ስሎግ አድርገው እነዚህ ሰዎች ከክርስቲያን ጋር ተጣምሮ ነው እንደሚሰሩት እስክትል ድረስ ይሄ የትላንቱ ያ ሰውዬ ያ ፖለቲሽያን አብሮ ከነሱ ጋር የሚያጫፍረው ፖለቲሽያን አንተን ነው ዮኒ። እኔማ ይገባኛል። ከኔ ጋርማ እንመቻቻለን። ተው እንጂ ልጆች ነን። ተው እንጂ አይታችኋል። ልጆች ናቸው። ይሄ የነቢያት መንገድ እያንዳንዱ የምታስታውሱ ከሆነ የነቢያት መንገድ ሲነሱ ምንድን ነበር የሚባለው? ልጆች ናችሁ፣ ልጃገሮች ናችሁ። ምን አለ? ልጃገረዶች ናችሁ። አይ ኮንፊውዝድ ሆኗል። ራሳቸውን ነው። ይሄ ውይይት ምን ሆነ መሰለ ጆን፣ ይሄ ውይይት ራሳቸውን በላ። በጣም ተበጥርቀው ብዙ ነገር ሲሉ የነበሩበት ነገር ነበረ። እውነቱን እግዚአብሔር ገለጠ። አሁን ሯጭ አለ፣ ከፈለግ የሚሮጥ አለ፣ ምን የሚል አለ፣ ምን የሚል አለ። በየአይነቱ አይነት የነሱ ያለ አይነት አለ። አሁን ብፌ የሆነ አለ አለ። አሁን እውነቱን ነው የምናገረው። ባት ያለው አለ፣ ወገብ ያለው አለ፣ ጥፍር ያለው አለ፣ ብልት ያለው አለ፣ የሚሮጠው አለ፣ የሚያልበው አለ፣ መዳፍ ያለው አለ፣ ቀኝ እጅ ሁለት እጅ ያለው አለ። በየአይነቱ ጆሮ ያለው በየአይነቱ መርጠ ነው የምትሆነው ማለት ነው በእነሱ ትምህርት። ይሄን ያላችሁት ራሳችሁ። ስለዚህ እፎይ ያጠፋ አንዳችም ጥፋት እንደሌለ እንድታውቁ ነው። ቆርጠሽ ላኪላቸው። ዳማ ከሴ ቀጥ እናቱ ይሄ ለእነሱ ምላሽ የሰጣቸው ነው። ይሄ ጋር ነው የተጣሉት። እሱን ተከትለው እኔን ማውረድ ምናምን እነማን ናቸው ሲጀመር እንደዚህ የሚያደርጉት ሰዎች? ምድረ ኮታ ምን አሁን አይደለም እንዴ ከጫት ገረባ ላይ የተነሱት ምናምን መጀመሪያ ሄዶ ቤተሰቦቹን የሰፈሩን ሰው ምናምን ማህበረሰቡን ያስተምር። መጀመሪያ ሶሻል ሚዲያ ላይ ጀግና ይጫወታል እንዴ ቢላል። ኢንሻላህ እሱ እንትን ነው። ኢንሻላህ እንደናገው ኢንሻላህ በቃ ብዙ ምን ትነበል ምን እኛ እኮ ይኸውልህ እና አቡበክር ምናምን ትናንት ነው የመጡት። እኔ ይኸውልህ በኡስታዝ ወሂድ ምክንያት ስንት ጋጠ ወጦች ናቸው እኮ የሰደቡን እኮ እኛን። በኡስታዝ ወሂድ ምክንያት ማለት ነው። ስንት ጋጠ ወጦች እርስ በርስ ባላቸው ሽኩቻ፣ ኦኬ፣ እርስ በርስ ባላቸው ሽኩቻ
ኦኬ ወይ ኢግኖር ዳም አይመለከትንም። ያንን አሁን ተመልሶ አክት ያደርጋሉ እንዴ? ማንም ሰው እዚህ መጣ አልፈልግም። ማንም ሰው እዛው ከዚህ በኋላ ማለት አንድ ሰው በዳዋስ ምናምን ከኔ ጋር መታችሁ ወሬ እንዳታወሩ ምናምን እዛው እንደፈለጋችሁ እንደ ፍጥርጥራችሁ ታወራላችሁ። እኔ ደግሞ ራሳችሁን እንዴት ነው የምትቆልሉት? ምናምን መሬት ጠበባችሁ እኮ ምናምን እርስ በርስ ማትስማማ እያንዳንድ ማለት ነው። እናንተ እዛ ቤት ነበራችሁ የሚለው ነገር ከነክ ነው ነበረ። ተኝቶ ነበረ ሄደ ተሰብስቦ የነበረው እዮዳብዬ እያለ ማለት ነው። እዮዳብዬ እያለ የምን ማስመሰል ነው? እዮዳብዬ አልልም እኔ። ሁለተኛ ቤቱ ይሄ ሰው እኮ ወላሂ የሚያስተምረውን ነገር ራሱ አይኖርበትም። መልእክተኛው ሰለላሁ ዐለይሂ ወሰለም አንድ ሰው እንግዳ ቤት ከመጣ እንግዳህን በስነስርዓት ማስተናገድ አለብን። እሱ ቤት ስንገባ ገዝቱ ነው አይደለም? ገዝቱ ላይ ገብተን እኔ አይመቸኝም ምናምን በማስመሰል የሚኖር አይደለም እስልምና። እነዛኞቹ ልቀጥለው፣ ያኛው ይሄ አልቋል አለ። ይሄ ነው ያካብደው። ምንም ያካብዱት። በተደጋጋሚ በምችለው አቅም እንደ አንድ ሙስሊም ወንድም ሞክሬያለሁኝ። በተደጋጋሚ ማለት ነው። እዚህ ሶሻል ሚዲያ ላይ እርስ በርስ የምትፎካከሩ ሰዎችን እንደ አንድ ወንድም ማድረግ ያለብኝን አድርጌያለሁ። ከዚህ በኋላ ግን እናንተን አላስታምምም። እኔ የማውቀውን ነገር በውስጥ የማውቀውን ነገር በፊት ለፊት ነው የምናገረው። ከዚህ በኋላ የእናንተን አጀንዳ ማህበረሰብ ላይ መውረድ የለበትም። እኔ አቡበክር ዳዋ አደረገ። እኔ አቡበክር አይደለም እስልምናን የሰጠኝ። ኦኬ እኔ አቡበክር የመንሐጅና የአቂዳ ትምህርት አቡበክር አይደለም ያስተማረኝ። እዚህ ጋር ለዲን ብሎ ነው የሚሰራ ነው ብዬ የማምነው። ለሚሰራው ነገር አላህ ኢኽላስ ይስጥለት። ኢጎ ሴንትሪክ የሚሆን ከሆነ ግን ኢጎ እስኪፈስ ድረስ እነግረዋለሁኝ። እኔ እንደ አንድ ሙስሊም ገብቼ እሱ ቤት የተፈጠረው ችግር ከዚህ ፐርስፔክቲቭ ነው ብዬ ስነግረው በውስጥ የጻፍክልኝ ምናምን ይህ በነገራችን እኔ በጣም የምታስጠሉኝ ልንገራችሁ። ለሀጃ እንኳ ማለት ነው ወንድም ብለን ስንደውልላቸው ሪከርድ ነው ፓፓራዚዎች። ኦኬ ፓፓራዚዎች እኔ በጣም እንደምጸየፈ ስልክ እንኳን መደወል አስጠልቶኛል ለብዙዎቻችሁ ማለት ነው። ምክንያቱም ሪከርድ ማድረግ እከሌ እንዲህ ብሎ ነበር፣ እከሌ እንዲህ ብሎ ነበር። ይሄ የሙስሊም አክላቅ አይደለም። አዎ ጥፋቶች ሊኖሩ ይችላሉ። ግን ላላ ብለን ትሰድ ያሉብን ችግሮች የሚሰራዎቻችን ብዙ ናቸው። ሚሽነሪዎች በዙሪያችን ነው ያሉት። ኦርቶዶክስ እንዴት እዛ ገብታችሁ ትለኛለህ ምናምን ማለት ነው። ሲጀመር እሱ ማለት ሲጀመር እሱ በቃ ችግር የለውም እንትን እንበለውና አንተም ጊዜ ወሰድና እንትን በለው። ልክ ያልሆኑ ነገሮች ያው ልክ አይደሉም። ያው ወንድምና ወንድም ጥርስና ምላስ እግርና እግርም ይጋጫል። እፎይ የስራን ይስጥ ነው። ሌላ ምንም አይደለም። ስርዓት ከሌለው ማለት እፎይ እንግዲህ ዘርግፎት አንዱ ሯጭ አለው፣ አንደኛው ደግሞ የለውም። እንግዲህ የምናየው ነው ወደፊት። እንወያይ ብለው ጠይቀዋል። አባሽ ተከታዮች እና ወሃቢያን ተከታዮች ወሃቢን ጠይቀዋል። ከኛ ጋር ተወያዩ፣ አካል ያለው እናንተ ማን ነው ብለው ጠይቀዋል። ውይይታችሁን እየጠበቅን ነው፣ እንድትወያዩ እንፈልጋለን። ተወያዩ፣ መስማት እኛ መማር እንፈልጋለን። ስለዚህ የሚሮጠውን የማይሮጠውን ባለብልቱን ባለምኑን ያው ትዘግቡናላችሁ። ከትምህርታችሁ አንጻር ትነግሩናላችሁ አይደል? ትነግሩናላችሁ፣ እኛም እንማማራለን። በጣም ነው የማመሰግነው ስለመጣችሁና ኤክስፕሌን ስላደረጋችሁልኝ። ፈጣሪ ባርክልኝ፣ ክበሩልኝ። ዳማከሴ በጣም 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 ፎሎ አድርግሻለሁ። ፎሎ መልሽናት፣ ምርጥ ሰው ነሽ። ክበሩልኝ የኔዎቹ፣ እጅግ አድርጌ እናመሰግናለን። ዮኒ እሺ፣ ክበሩልኝ። ግን ሳልሆን ትንሽ ልጫወት፣ ቤተሰብ እንጫወት። አንድ የሚያጫውተኝ ነገር ምን መሰላችሁ? ወዴት ነው የሚሮጠው? ስም አልጠራ። ወዴት ነው የሚሮጠው?
እኔ አሁን እፎይ ግራ ይገባኝ የሆነ ቀን አመጣውና ወዴት እንደሚሮጥ እፎይን ጠይቃለሁ። ሌላው እሺ ብሎ አይመልስልኝም እርግጠኛ ነኝ። እፎይን ግን ጠይቀዋለሁ። ወዴት ነው የሚሮጠው? ሩጫው ለምን አስፈለገ? ጥያቄ። ሩጫው ከምን አንጻር? ሌላው የሆነ ቪዲዮ አለኝ ፈታ እያላችሁ እየተጨዋወትን አይደለ? አቡ ሃይደር ይሄንን ብሏል። እስቲ ሙስሊሞች ጠይቁት፣ ለክፉም ለደጉም። ምንድን ነው ይሄ? በግል መኪናው ይዟት ሲሄድ አየው። ማስረጃ አይሆንም። አረ ቤርጎም ጭምር ይዟት ሲገባ አይቻለሁ። በአይነ ስጋ ብታይም ማስረጃ አይሆንም። ወደ ክፍሉ መጣ በመስታወት በራሱ አጮልቀ ብታይ አልጋና አንሶላ ውስጥ ነው ብታይ ራሱ አትችልም። በፍጹም ፓኪስታን ሀገር ከአራት ሴቶች አንድ ሴት ትደፈራለች። ይህ የሆነበት ምክንያት ለምን እንደሆነ ታውቃላችሁ? ፓኪስታን የሸሪያ ህግን ነው የሚጠቀሙት እና አንድ አስገድዶ የደፈረ ሰው ላይክ ሊፈረድበት አራት ወንዶች የወንዱ ብልት ወደ ሴቷ ብልት ሲገባ ማየት አለባቸው እና ይህ ደግሞ ስለማይሆን እና ፓኪስታን ውስጥ በጣም አስገድዶ መድፈር የበዛበት ከዓለም አንደኛ ሀገር ናት። ሲስማት አየሁ። በግል መኪናው ይዟት ሲሄድ አየሁ። ማስረጃ አይሆንም። እንግዲህ እግዚአብሔር ያሳያቸው። አንድ ሴት ተደፈርኩ ብላ ብትል በሸሪያ ህግ መስሚያ አውጥጥ ነው። አራት ሰዎች ቁጭ ብለው ሲለጠልጣት ካላየ አይቻልም፣ ህጉ አይፈቅድም። ይሄ ሸሪያ ነው የሚለው። እንግዲህ እግዚአብሔር ያሳያችሁ። ይሄንን ነው አትዋሽ። የምን አባ ነው የምዋሸው? አንተ ቀጣፊ። ይኸው የራስህ ሰው አይደል? በግል መኪናው ይዟት ሲሄድ አየሁ። ማስረጃ አይሆንም። አረ ቤርጎም ጭምር ይዟት ሲገባ አይቻለሁ። በአይነ ስጋ ብታይም ማስረጃ አይሆንም። ወደ ክፍሉ መጣ በመስታወት በራሱ አጮልቀ ብታይ አልጋና አንሶላ ውስጥ ነው ብታይ ራሱ አትችልም። እነዚህ ግን ምናቸው አይሰራም እንዴ? ቪዲዮ እያሳየው አትዋሽ ይለኛል እንዴ? አቡ ሃይደርን ሄደ ጠይቀው። ምን ብዬ ነው እማዋሽው? አቡ ሃይደር አይደል እንዴ ያለ? የራስ እስልምና የሚልህን አቡ ሃይደር ስለነገረ ይሄ ማስረጃውንም እያለ ቃል በቃል እየነገረ ዮኒ ማኛ ዋሸ ልትለኝ ነው? አረ ሌላ አለ ሙሉ። በጣም ስለ ሰይጣን ሁላ የተሰራ ቪዲዮ አለ። ቆይ አሳያችኋለሁ። አይ ካላችሁማ ሞቅ ሞቅ ያለ ቪዲዮም አመጣለሁ። አስተያየት የማደርገው ነገር አለ አንዳንዴ ለበዓሉ ድምቀት እኔ አስተያየት አደርጋለሁ። ግን ካላችሁማ በደንብ አንዴ ጠብቁኝ። ኮፒ ሊንክ ብቻ ሰዎች አሉኝ። ይሄ ቃል በቃል የሚያሳየው ነገር የሚያሳዝን ነገር ነው። እግዚአብሔር ይሁናችሁ። እስቲ ላሳይ። መኪናው ይዟት ሲሄድ አየሁ። ማስረጃ አይሆንም። አረ ቤርጎም ጭምር ይዟት ሲገባ አይቻለሁ። በአይነ ስጋ ብታይም ማስረጃ አይሆንም። ወደ ክፍሉ መጣ በመስታወት በራሱ አጮልቀ ብታይ አልጋና አንሶላ ውስጥ ነው ብታይ ራሱ አትችልም። በፍጹም ፓኪስታን ሀገር ይሄን ነው ቃል በቃል ነው የሚናገረው። ምንም የተዋሸ ነገር የለም። ቃል በቃል ሌላው ይኸው ጥያቄ አለ። ዛሬ የሙስሊሙ ማህበረሰብ ቁርአን ሙሉ ነው ብሎ ደፍሮ መስበክም ሆነ መናገር የሚያፍርበትና የሚፈራበት ዘመን ላይ ደርሰናል። ያለንበት ውድቀት ከዚህ መረዳት ይችላላችሁ። ቁርአን ሙሉ ነው ብዬ ከተናገርኩ ከቁርአን ውጭ ያሉት ለ1400 ዓመት ሙሉ ሲጨማምሩ የነበሩት መጽሐፍቶች ከየት አመጣቸው፣ ምንድን ነው ጥቅማቸው ተብሎ እንዳይጠየቅ ሲል ቁርአን ሙሉ ነው ከማለት ይልቅ በንግግርም ባይሆን በውስጡ ወደ
ቦታ ላይ ለምን ይጨምራል? ልክ እንደዚሁ አላህ ሱብሓነሁ ወተዓላ ስለ ቁርአን እንደነገረን በዝርዝር ነው የተወረደው ብሎ መናገር አይፈልግም። ጭራሽ በዝርዝር አላህ አላወረደውም ብሎ የክህደት ቃል ይናገራል። ለምንድን ነው ሲባል ቁርአን በዝርዝር ነው የተወረደው ብዬ ከሰበኩ ከተናገርኩኝ እስከ ዛሬ እየሰራቸው ያለው በተለምዶ የመጡልህ አምልኮ ተብሎ ከቁርአን ውጭ ያሉት ቁርአን ውስጥ የሌሉት ነገር የጨማመርኳቸው ከየት አምጥታቸው ነው ተብዬ እንዳልጠየቅ የሚሻለው አላህ ቁርአንን በዝርዝር ነው ያወረድኩት ብሎ ቢናገርም አይ በዝርዝር አላወረደውም፣ በዝርዝር ቢያወርደው ኖሮ ዛሬ እየሰራናቸው ያሉት ዒባዳዎች ይገኙ ነበር ብዬ የአላህን ንግግር ብቀለብስበት በመልስበት ይሻለኛል ብሎ ያስባል። ብዙ አለ። አሁን የምነግራችሁ ምንድን ነው፣ ብዙ ነገሮች መልሱላቸው። ምን መሰለህ፣ አሁን በኦርቶዶክስ ላይ ጥያቄ ሲኖር መልሳል። ቤተ ክርስቲያን እንዳስተማረችው ይመለሳል አለ። ትምህርት ነው የሚያስፈልገው። አሁን እናንተ ጋር ችግሩ ምንድን ነው? ችግሩ ምንድን ነው? መለያየታችሁን ሸፍናችሁን ለዘመን አኖራችኋል። ወደ 73 የሚሆን የእስልምና አይነት እንዳለ እየታወቀ ዋሽታችኋል። ይሄን ደግሞ እኔ እፎይን በታላቅ ትህትና ጋብዤ ቃል በቃል ያስተምረናል። ቃል በቃል 73 አይነት እስልምና 73 አይነት እንደሆነ አለ። ስለዚህ አትናደዱ፣ አትብሸቁ፣ አትሳደቡ። ለምን? ጥቅም ስለሌለው ህዝቡን እየዋሻችሁት ሳይሆን እኛ የምንከተለው ይሄንን ነው፣ እነሱ የሚከተሉት ይሄንን ነው ያላችሁ ማለት አለባችሁ። ስለዚህ መብሸቅ አያዋጣም። ተማሩ፣ እወቁ፣ ጠይቁ። መጠየቅ ሙሉ ሰው ያደርጋል። ይሄ የማስፈራራት ምናምን ዘመን አልፏል። ይሄ አስፈራርቼ እንዲያርጌ ሰውን እንዲያረጋለሁ የሚባለው ዘመን አክትሟል። እሱ አሁን የመጣው ዘመን ምንድን ነው? ጠያቂ የሚያቅ ዘመን ላይ ስለደረስን እሱን ነው የምናደርገው።